በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ውሸት የሚል ነው። ትንቢተ ዘካርያስ ምዕራፍ 8 ቁጥር 16 ላይ ያለውን በጸሎት መንፈስ ሆነን እናነባለን። የምትሰሩት ነገር ይህ ነው፣ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ሁሉን የያዘ ሁሉን የምትገዛ ጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ብርሃን ማልዶ የሚወጣ ገና ከእናታችን ማኅፀን ከወጣን ቀን አንስቶ ጥሪህ የሚፈልገን በቤትህ እንድናድግ ዘመናችን በአደባባይህ እንዲያልቅ የምትመኝልን አነጋጋሪ ሰው፣ አፍቃሪ ወዳጅ፣ ተንከባካቢ ሞግዚትን የምታዘጋጅልን በብዙ ምሕረት በማናውቀው ዓለም ላይ የተቀበልከን ወደማናውቀውም ዓለም ስንሄድ በአንተ ዕውቀት የምታሳርፈን የሰራዊት ቅዱስ እግዚአብሔር ሆይ እኛ ባሪያዎችህ እናመሰግንሃለን። ፍለጋ የማይሰለች ሕያው እግዚአብሔር ሆይ አንተ በልጅነት፣ አንተ በወጣትነት፣ አንተ በጉልምስና፣ አንተ በሽምግልና፣ አንተ በሕይወት ሕቅታ ደቂቃዎችም ሰውን ትፈልጋለህ። ትላንት እምቢ ያሉህን ዛሬም ደጃፋቸውን ታንኳኳለህ። የምትቀበለው ባይኖርህ ለመስጠት ግን ሁሉን ታስሰዋለህ። ከእምቢተኝነታችን ጋራ ከአለማወቃችን ጋራ ታግለህ ዛሬ ስላገኘህን፣ በቤትህ ስለተከልከን፣ ንጹሕ ውሃን ስላጠጣህን፣ የመንፈስህን ሕይወት ስለሰጠህን፣ ልጆችህ ወዳጆች ተብለን እንድንጠራ እድል ፈንታ ስለሆንከን፣ ቃልህን ለመስማት እንደዚህ አይነት ባለ ወግ ስላደረግከን፣ ትላንት ያልነበረን ዛሬ በእጃችን ስላለ የማያልፈውንም ለመምረጥ ስለበቃን ጌታችን ሆይ ስለ ምርጫህ እናመሰግንሃለን። ለተመለሱት የምትመለስ መሐሪ እግዚአብሔር ሆይ አንተ በደላችንን ለመናዘዝ ገና ስንነሳሳ ፈጥነህ ይቅር የምትለን ምሕረት መስጠት የሚያስደስት ምሕረትህ ለዘለዓለም ነው ተብሎ የተጻፈልህ በምሕረትህ የማትቆጭ የማትጸጸት በሕሊና እስር በሰይጣን ክስ በዓለም ወቀሳ ያለውን በይቅርታህ የምትፈታ አምላካችን ዛሬም ለሚመለሱት ብርሃናቸው፣ ለሚፈልጉ መዳኛቸው አንተ ነህና እኛ ባሪያዎችህ የማለዳ ምስጋና እናቀርብልሃለን። የተደበላለቀውን የምታጠራ የእስራኤል አምላክ እግዚአብሔር ሆይ ሕይወቱ ማንነቱ ብዙ ሆኖበት ለተደበላለቀው፣ ትዳሩ አንድ አካሉ ሺህ አካል ሆኖበት ለተተረማመሰው፣ ከልጆቹ የኔ ከሚላቸው ጋራ መግባባት ላቃተው፣ ንግግር እያጣላው ላለመነጋገር እየማለ ላለው፣ ለተተራመሰው ሀገር፣ ለማይግባቡ ጉባኤዎች፣ ለስብሰባ ተጠራርተው በመለያየት ለሚፈጽሙ
ለእነዚህ ሁሉ የቋንቋቸው ጥራት አንተ ነህና ሁሉም አያስማማም። የጋራ ጥቅምም የጋራ ጠላትም እሱም አያስማማም። በምንጠላቸው ላይ ብንዋደድም እርሱም አያስማማም። አንተ የስምምነታችን መሰረት፣ ሁሉን አንድ አድራጊ መቀነት፣ ሕያው ጌታችን ሆይ እኛ ባሪያዎችህ እናመሰግንሃለን። የምታስታውስ የቅዱሳን አምላክ እግዚአብሔር ሆይ አንተ በዋሻ የተቀመጠውን የዘመናት አቧራ የተጫነውን ታሪኩ እንዳይነገር ዘብ የተቆመበትን ሥራው እንዳይወጣ አድመኞች ጦርና ቀስት ሰብቀው የሚጠባበቁትን በትንሣኤ የምታስታውስ አምላካችን ድሃ አደጉን እንጀራ የምታጠግበው ጸሎቴ ተረሳ ለሚለው አስታውሰህ የድብቅ ልመናውን በአደባባይ የምትከፍለው ዘመዶቹ የኔ የሚላቸው አብሮ አደጎቹ ቃል የገቡለት ተስፋ የሰጡት ለረሱት በወህኒ ለተጣለው በስደት ላለው በሕመም አልጋ ላይ ዘመናትን ለሚያስቆጥረው መጻጉዕ አስታዋሽ እግዚአብሔር ወደ እርሱ ወደ ማንነቱ ወደ ሕይወት ወደ ታሪኩ የምትመጣ እግዚአብሔር የተረሱ ሀገሮች ድህነት የተጻፈባቸው ሦስተኛ ዓለም ተብለው የተፈረጁ ከድህነት ወለል በታች ተብለው የተቀመሩ የተተመኑ የሚገለጡ እነዚህ ሁሉ በአንተ ይታወሳሉና አስታዋሽ እግዚአብሔር ሆይ እናመሰግንሃለን። ጆሮች ጸሎትን የማይስቱ የአብርሃም አምላክ እግዚአብሔር ሆይ ዛሬም ልመናችንን ስለምትሰማ ጸሎታችን በፊትህ ሞገስ ስላለው ወደ ራስህ ስለምታቀርበን ከቅፍ ከበረከትህ ስለማትለየን እናመሰግንሃለን። ጌታ ሆይ እኔን ባሪያህንና እነዚህን ባሪያዎችህን ሕዝባችንንና የሚመሩንን የዓለምን ወገኖች የተፈጥሮ ጓዶቻችንን የዓለምን መሪዎች የዚህን ዓለም አለቆች ሁሉ አቤቱ ይቅርበል። በንጹሕ ደም በደለ ኃጢአታችንን ሁሉ አቤቱ ጠብልን። ከቁስለ ኃጢአት አቤቱ ፈውሰን። ጌታ ሆይ ወንድሞቻችንን አስብ። በሀገር ውስጥ የሚዋደቁትን ከሀገር ውጭ የሚዋደቁትን የእስራኤልን ሕዝብ የኢራንን ሕዝብ በዚህች ሰዓት በነደደ እሳት ውስጥ የተቀመጡትን ሕፃናትን፣ ሴቶችን፣ አይነ ስውራንን፣ አረጋውያንን፣ የአልጋ ቁራኞችን ሁሉ በቸርነትህ አስታውስልን። የኃያላንን ልቡና አንተ ለራስህ ክብር አንበርክክልን። የሁሉ አምላክ እግዚአብሔር ሆይ ለባሪያዎች የምንበላውን እንድትሰጠን በረከትን እንድታበዛልን እንማልድሃለን። ተስፋ ያደረግንህ እግዚአብሔር ሆይ የበደሉንን ይቅር እንድትላቸው ወደ እሽታ አንተን ወደ መፍራት እንድትመልሳቸው በእንቢታ ላሉት ቅዱስ ፈቃድን እንድታድላቸው ጊዜ ያለቀ ለሚሉት ሰርኩን ማለዳ እንድታደርግላቸው ለመኖር እየከጀሉ ነገር ግን ሕመማቸውን ረሃባቸውን የፈሩትን ሁሉ ሰባሪውን ሰብረ ቀን እንድታወጣላቸው እውነትን ያበሉትን ደግሞ ወደ እውነት አንተንም ወደ ማመን እንድትመልሳቸው ቅዱስ መልአክህን በዚህ ሰዓት ለሕዝብ ለወዳጆች እንድትልክ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ውሸት የሚል ነው። የዘመናችን ትልቁ ፈተና ውሸት ነው። ግለሰቦች ሰላማቸውን፣ ቤተሰብ ህብረቱን፣ አገር
ልማቱን የሚያጣው በውሸት ነው። ውሸት የብዙዎቻችን ፈተና ነው። የሆነውን ሳይሆን ያልሆነውን ለመምሰል የምንጥር ነን። በአጭር ቋንቋ ያለ አቅማችን እየኖርን እማንወደውን እንደምንወደው እያስመሰልን በውሸት የደከምን ሕዝቦች ነን። የእግዚአብሔር ቃል በነቢዩ በዘካርያስ የምትሰሩት ነገር ይህ ነው አለ። እግዚአብሔር አንድ ነገር አድርጉልኝ አለ። እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። ባልንጀራ ማን ነው? የተፈጥሮ ጓድ ነው። በተፈጥሮ እኛን የሚመስል የሥላሴ አሻራ መልክ ያረፈበት እሱ ባልንጀራችን ነው። እግዚአብሔር አንድ አካል እንደሆንን ነው የሚያውቀው። አካል አካልን አይዋሸውም። እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። እያንዳንዱ ከባልንጀራው ጋር እውነትን ሲነጋገር ምን ይሆናል ስንል የምህረት በሮች ይከፈታሉ። የነጠፈ ሰማይ በረከትን ማዝነብ ይጀምራል። የእግዚአብሔር ዙፋኑ እውነት ነው ተብሎ ተጽፏል። እውነት ስንነጋገር እግዚአብሔር በቤታችን፣ እግዚአብሔር በሀገራችን፣ እግዚአብሔር በምድራችን ላይ እንዲነግስ ዙፋን እየዘረጋን ነው። ከባልንጀራችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ይሄ ቃል በተጻፈበት ዘመን ችሎቶችን የሚያስችሉ የሀገር ትልልቅ ሽማግሌዎች በከተማው በር ላይ ተቀምጠው የተበዳይን ድምፅ ይሰማሉ፣ የበዳይንም ቃል ያደምጣሉ፣ ብይንን ያስተላልፋሉ። ያም በሀገሩ በምድሩ ላይ የተከበረ ይሆናል። በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ፍርድን መልክ አይታችሁ አታጣሙ። መልከ ቀናውን ስታዩ ይሄማ ንግስና ይገባዋል ብላችሁ እንደ ሳሙኤል በልብ ሳይሆን በመልክ አትፍረዱ። መልከ ቀናውን ስታዩ ይሄማ ሀገረ ገዥነት ይገባዋል፣ ይሄማ ሀገረ ስብከት ይገባዋል፣ ይሄማ አንድ ደብር ካቴድራል ይገባዋል ብላችሁ አትፍረዱ። እግዚአብሔር የሚያየውን እዩ። ዓይነ ኢየሱስ ይሁንላችሁ። ኢየሱስ ክርስቶስ የሚያየውን ልብ ተመልከቱ። የእውነትን የሰላምን ፍርድ ፍረዱ። ሰላም የእግዚአብሔር ስጦታ ብትሆንም ሰላም ግን የምንገዛት ሳትሆን የምንገዛላት ናት። ርዕሳችን ውሸት የሚል ነው። በእውነት ተዋደዱ ይላል የእግዚአብሔር ቃል። በእውነት መዋደድ፣ በእውነት ማመን፣ በእውነት መመስከር ይገባናል። ሁሉን ነገራችንን ዋጋ ያለው የሚያደርገው እውነት ነው። ጨው የማይገባበት ስፍራ እንደሌለ፣ ጨው በሁሉ ስፍራ ላይ ጣዕም እንደሆነ፣ እውነት የማያስፈልግበት የህይወት ቀጠና የለም። ያለ እውነት ፍቅሩ፣ ያለ እውነት አገልግሎቱ፣ ያለ እውነት ህብረቱ ዋጋ የለሽ ነው የሚሆነው። እግዚአብሔር እውነትን ከኛ ይፈልጋል፣ እውነትም ለእኛ ታስፈልገናለች። ብዙ ጊዜ ሲባል እንደምንሰማው የውሸት ኖረን የእውነት እንሞታለን። ኑሯችን ውሸት ሊሆን ይችላል፣ ሞታችን ግን እውነት ነው። የማያሳብሉት ነው።
ውሸት ብዙዎችን እንዳሳተ እናያለን። ራሳቸውን ከመጠን በላይ የሚያዩ ሰዎች የገዛ ውሸታቸውን ወይም የዲያብሎስን ሹክሹክታ ያመኑ ናቸው። በዚህ ሰሞን በእስራኤልና በኢራን መካከል ጦርነቶች እየተካሄዱ እንደሆነ እንሰማለን። የሚያሳዝን ነው። አንዳንድ የእኛ የቤት ውስጥ ጋዜጠኞች፣ የእኛ ተንታኞች ልጆቻችን ሲናገሩ እንደፈራሁት ደረሰ፣ ምንም ማድረግ አልችልም፣ እንደዚህ ሆነ ይላሉ። በእውነት አንድ ኢትዮጵያዊ ወጣት የእስራኤልና የኢራን ጉዳይ ውስጥ ምን ማድረግ ይችላል? የእሱ ድምፅስ እዚያ ቦታ ላይ ምን ሚዛን ይደፋል? ራሳችንን በትልቅ የሚያሳየን ሐሰተኛ መረጃ በውስጣችን አለ። እሱ ውሸት ይባላል። ሰይጣን የሰው ልጆችን ሁሉ ከመጠን በላይ ያተልቃቸውና ያደባድባቸዋል። ምክንያቱም በዚህ ዓለም ላይ የጦርነት የእልቂት ምንጩ ሁላችንም የበላይ ነን የሚል ነው። ሰይጣን የበላይነትን በመስበክ የታወቀ ነው። ሀገራችንን ስናይ ብዙ ፊደል የቆጠሩ ወጣቶች ሕዝብን እናነቃለን የሚሉ የፈረንጅን ቦምብ አሰራር ያስተነትናሉ። ይሄ ለኢትዮጵያ ምን ይጠቅማል? ያወቁ ይመስላሉ። ሰይጣን የሚበጀንን ነገር ለሕዝብም የሚጠቅመውን ነገር እንዳናስተላልፍ በውሸቱ ያስረናል። ልንማር እንኳ የሚገባው ኢትዮጵያን ሊጠቅም የሚችለው ሀገርን የሚያነሳው የቱ ነው ብለን መርጠን ነው። የሰውን ቦምብ ማስተንተን ዕውቀት አይደለም፣ ሀገርን አይጠቅምም፣ ያስተማረንን ሕዝብ አይታደግም። እኛ የዳቦ ጥያቄ ያለብን እንዴት እናምርት ብለን መማር፣ መነጋገር፣ ገለጻ ማድረግ ያለብን ሕዝቦች ነን። አሁንም ከሰሞኑ ሁነት ሳንወጣ ወገናዊነትን እናያለን። ክርስቲያን የሚባለው የእስራኤል ደጋፊ፣ ሙስሊም የሚባለው ደግሞ የኢራን ደጋፊ ሆኖ እናያለን። በእውነተኛ የራሳችን ትልቅ የቤት ሥራ ያለብን ሕዝቦች ነን። የሌሎች ችግር አይነካንም ብለን ከዓለም ውጭ የተቀመጥንም አይደለንም። ነገር ግን እስራኤልንና አረቦችን ስንመለከት ጠባቸው የሃይማኖት ሳይሆን የመሬት ነው። ይህንንም ለመረዳት 90% በላይ የሚሆን ሕዝቧ ክርስቲያን የሆነ ራሻን ብንመለከት የነ ኢራን ደጋፊ ሆና ትታያለች። እነ ሳዑዲ አረቢያ የእስልምና ሀገርና መዲና ናቸው። አስተሳሰባቸውና አቋማቸው ከእስራኤል ጋር ነው። በዛ አካባቢ ላይ ያለ የትንቢት ፍጻሜ መሆኑን ብናምንም ወገናዊ መሆን ግን አይገባንም። ይሄ ወገናዊነታችን ምንጩ ምንድነው ስንል ራሳችንን ከምናታልልበት የማንም ይሁን ካጣላን በቂ ነው የምንልበት የጠብ የስድብ አምሮታችን ነው። ሰው ስለ ሰው መሞት ነው ማዘን ያለበት። ስለ ቀይና ስለ ጥቁር፣ ስለ ክርስቲያንና ስለ ሙስሊም አይደለም። የሰው ልጅ የሚያለቅሰው ለሰው ሞት ነው። ሕንፃ ሥላሴ ስለፈረሰ ማዘን ይገባዋል። በሀገራችን ያሉ አንዳንድ ሃይማኖቶች የዚህን ሀገር ባንዲራ ይዘው ሲያለቅሱ እናያለን። የሀገራቸው ስንት ወጣት፣ ስንት ሕፃን፣ ስንት ሴት ሲረግፍ ግን እነኚህ ሰዎች አልነበሩም። ምናልባት የቪዛ ጥያቄ ከሆነ በዚህ በኩል አይደለም። እኛ ለዓለም ሁሉ ነው መጸለይ ያለብን።
ዛሬ የሚታየው ወገናዊነታችን ከሐሰተኛ ድምፆች ራሳችንን ከፈረጅንበት ከመደብንበት ማንነት የሚወጣ ነው። በውጭው ዓለም ሕፃናት እውነተኞች፣ ወጣቶች እውነተኞች፣ የዛ ሀገር ዜጎች እውነተኞች መስለው ይታያሉ። በየትምህርት ቤቱ የሰለጠነው ሀገር መንግስታት ልጆችን እውነት እንዲናገሩ እያስተማሩ ይመስለናል። ነገር ግን ለነገ የሀገር ደህንነት ልጆቹን ዘርዛራ ወንፊት ነው የሚያደርጓቸው። ምንም ነገር የማይደብቁ ዝርክርክ እንዲሆኑ አድርገው ነው የሚያሳድጓቸው። እውነት ማለት መዝረክረክ አይደለም። እውነት መናገር ማለት የሚያውቁትን ሁሉ ማውራት ማለት አይደለም። የትልቅ ወጉ የትልቅ ልኩ የሚያውቀውን ሁሉ አለመናገሩ ነው። እናውቃለን ግን ማንናገረው ነገር አለ። እናውቃለን ግን መነገር የሌለበት ብዙ ነገር አለ። የሰው ልጅ አንዱ ክብሩ ገመናውን የሌሎችንም ገመና መደበቅ መቻሉ ነው። ሰውን ሰው የሚያደርገው ቅርጹ ሳይሆን ሞራሉ ነው። አስተዳደጋችንን ስንመለከት ለውሸት ያደላ ነው። ገና በሩ ሲንኳኳ ወላጆቻችን የለችም በል ነው የሚሉን። አስተዳደጋችን ለውሸት ያደላ ነው። ብዙዎቻችን ዕድሜያችንን የምንደብቀው ለምንድን ነው? የእግዚአብሔር ስጦታ ይደበቃል ወይ? በዕድሜያችን እኛ ባንሰራበትም እግዚአብሔር በእኔ ዕድሜ ላይ ሰርቶበታል። ዓላማ ባይኖረኝ እንኳ ዓላማዬን ባልረዳው እንኳ ያለ ዓላማ ወደዚህ ምድር አልመጣሁም። እግዚአብሔር በእኔ ላይ ዓላማ ያለው ትልቅ ፍጡር ነኝ ብለን ለራሳችን መንገር አለብን። ይሄው የደበቅነውን ዕድሜ የምናሳንሰውን ዕድሜ ከጠላችሁትማ እያለ እየወሰደው ነው፣ እየተመለሰ ነው። ከዕድሜያችን ሳይቀር እንዋሻለን። የውሸት መገለጦች በግል ሕይወታችን፣ በአገልግሎታችን፣ በቤተ ክርስቲያን አደጋ እያመጡ ነው ያሉት። ህልም ለማየት የሚተኙ ሰዎች አሉ። ከዲያብሎስ ጋር ነፃ ትግል ለማድረግ ሱባኤ የሚገቡ ሰዎች አሉ። እንዲታያቸው አፍጥጠው እንዲሰማቸው አንቴናቸውን ዘርግተው የሚጸልዩ ሰዎች አሉ። አሾክሿኪው እንኳን ፈልገ ነው እንዲሁም ላውራ የሚል ነው። በውሸት መገለጦች ብዙ ሰዎች ሕይወታቸው ተመሰቃቅሏል። ብዙ ሰዎች እኔ ብዙ የማውቃቸው ሰዎች ትነግሳላችሁ ተብለው ደህና ስራቸውን ለቀው እንኳን ንግስናን ይቅርና በልቶ ማደርን የተቸገሩ ብዙ ሰዎች አሉ። ፓትርያርክ ትሆናላችሁ ተብለው ያላቸውንም አጥተው ተናቁረው የሞቱ ብዙ ሰዎችን እናውቃለን። ሰይጣን በዋናነት የሚፈትነን በዝሙት አይደለም። በዋናነት የሚፈትነን በውሸት ነው። ሰይጣን የውሸት አባት አቡሃ ለሐሰት ነው የተባለው። የዝሙት አባት አልተባለም። የግድያ አባት አልተባለም። የኃጢአት ሁሉ ስር መሰረት የሆነው የውሸት አባት ተብሏል። እግዚአብሔር ደግሞ የእውነት አባት ተብሏል። እግዚአብሔር ጻድቅ ነው ማለት ትርጉሙ እግዚአብሔር እውነተኛ ነው ማለት ነው። ጽድቅ ማለት እውነት ነው። ጻድቅ ማለት እውነተኛ ማለት ነው። የውሸት መገለጦች ይታየናል የሚሉ ሰዎች የሚናገሯቸው ንግግሮች የብዙዎችን ትዳር አፍርሰዋል። የብዙዎችን እግዚአብሔር ያንቺን ትዳር አልፈቀደውም እያሉ ከ10-20 ዓመት በላይ የኖሩትን ሰዎች ያፋቱ ብዙ ሐሳውያን አሉ። ነገር ግን
ውሸተኞችን በሚመለከት ትልቁ ጥፋተኛ ተቀባዩ ነው። ውሸትን የምንቀበለው ደግሞ በእውቀት ማነስ ነው። ሁል ጊዜ እውቀታችንን ማሳደግ የሚገባን በዲያብሎስ መርበብ ውስጥ ወጥመድ ውስጥ እንዳንወድቅ ነው። ስለዚህ የምናያቸውን ህልሞች መጠንቀቅ አለብን። አንዳንድ ሰው ህልሙን ከመጠን በላይ ያምናል። በዛሬ ዘመን እንኳን በህልም ያዩት በእውን ያዩት እየጠፋ ነው። እንኳን በህልማችን ላየነው በእውናችን ላየነውም እርግጠኛ መሆን አይገባንም። አንዳንድ ሰዎች ራእዮች ሊታያቸው፣ አንዳንድ ድምፅ ሊሰሙ ይችላሉ። መመርመር አለበት። ከመንፈሳውያን አባቶች በማመን ከቀደሙን ጋራ መምከር የሚያስፈልጋቸው መገለጦች አሉ። ከጥንት ዘመን ጀምሮ እገሌ መንግስት ይወድቃል፣ እገሌ ይነሳል እያሉ ተገለጠልን ብለው ሲናገሩ የሰላም ኑሯቸውን አጥተዋል። የተናገሩትም አልሰመረም። ሰይጣን የውሸት አባት ነው። ስለዚህ ውሸታም የሚያደርገን ልጅ እየፈለገ ዘር እየፈለገ ትውልድ እየፈለገ ነው። ውሸታሞች የዲያብሎስ የበህር ልጆች ናቸው። መግደርደር የውሸት አካል ነው። እኛ ኢትዮጵያውያን እየራበን ጠግቤያለሁ ነው የምንለው። እየፈለግን ኮራደራ ነው የምንለው። የታቹን አራቁተን የላዩን ነው የምንከናነበው። ሰውየው የታችኛውን አራቁቶ ከላይኛው ተከናንቦ ቆሟል። እንኳን ለአካሉ ልብሱ ለአንገቱም ይተርፋል እንዲባል ነው። ምን ነው የታቹን አራቁተ የላዩን ትከናነባለ ቢሉት ወጉሳ ማረጉሳ አለ ይባላል። መግደርደር በውትድርና ወታደሩ የማይቋቋመው ኃይል ገጥሞት ወደ ኋላ ሲመለስ አፈገፈገ ነው የሚባለው። ወታደር ሸሻ አይባልም፣ አፈገፈገ ነው የሚባለው። መግደርደር ዛሬም አቅቶኛል ጌታ ሆይ ለክብርህ መቆም ተስኖኛል ለማለት የጸሎት ግድርድሮች አሉ። ንስሐ የማንገባው ግድርድሮች ስለሆንን ነው። ድካማችንን የማናምነው ግድርድሮች ስለሆንን ነው። ወደ አማካሪዎች የማንመጣው ግድርድሮች ስለሆንን ነው። ነገር ግን እውነት ነፃ ታወጣለች። ከታሰርንበት የምንፈታው ከተጋዝንበት የምንወጣው በእውነት ነው። እውነት ማር አይደለችም፣ አትጣፍጥም። እውነት መድኃኒት ናት። እየመረረች እያቃጠለች እያሳመመች ታድናለች። ብዙ ክሶችን እንሰማለን በዚህ ዘመን ላይ ፍርድ ቤት ያልፈረደባቸው፣ ነገር ግን ፍርድ ቤት ከፈረደባቸው በላይ ቤታቸው እስር ቤት፣ መስሪያ ቤታቸው እስር ቤት፣ ከተማው እስር ቤት የሆነባቸው፣ ማህበረሰብ ያገለላቸው ብዙ ወገኖች አሉ። አንዱ በአንዱ ላይ ስለሚለጥፈው ጭቃ አይሰቀቅም። በእውነት አምላክ ፊት አንድ ቀን እቆማለሁ ብሎ አይፈራም። ብዙ ወንድሞቻችን፣ ብዙ አገልጋዮች መቆም ማቆም ሲችሉ ወድቀው ቀርተዋል። ለምን ስንል በሐሰተኛ ክሶች ገንዘብ የተቀበሉ ብዙ ሴቶች፣ ገንዘብ የተቀበሉ ብዙ ወንዶች ስንቱን መነኩሴ፣ ስንቱን አገልጋይ፣ ስንቱን ሰባኪ፣ ስንቱን በጎ አድራጊ በሐሰት ምስክርነት ከመንገዱ አውጥተውታል። እኛ መግደልን የምናውቀው ተኩሶ ስለ መግደል ብቻ ነው። ነገር ግን ድምፅ የሌላቸው፣ ድምፅ የሚያጠፉ፣ ድምፅ የሌላቸው
ኑሮንና ራእይን የሚያፈርሱ ብዙ የሐሰት ጥይቶች አሉ። ስም ማጥፋት የዘመናችን ትልቁ ስልት ነው። ያልቻልነውን ሰው ስሙን እናጠፋለን። የሌላው ትልቅነት ላይ ሆነን እንነሳሳበታለን። ትልቅነት ትልልቆችን በመሳደብ በማጥፋት የሚገኝ አይደለም። ትልቅነት የትልቅ ሥራ ውጤት ነው። ስም ማጥፋት በሀገራችን በኢትዮጵያ ማህበራዊ ሚዲያዎች አራቁተውናል። ሳንዘጋጅ መጥተውብን አዋርደውናል። በእነኚህ ሚዲያዎች ብዙዎች ቤታቸው ፈርሷል። የብዙ ሕይወት ተጎድቷል። ስለ አንድ ሰው ግድ የሚለው ስለ አንድ ሰው መበደል አገርንና ዓለምን የሚቀጣው እግዚአብሔር በእውነት እንዳይቀጣን ያሰጋል። የሰዎችን ስም ለማጥፋት ብዙዎቻችን ተባባሪዎች ነን። ወገኖቼ በሰው ስም ላይ ማንነቱ አለ፣ ራእዩ አለ፣ ስራው አለ፣ ትዳሩ አለ፣ ልጆቹ አሉ። በጣም ጠንቃቃ መሆን ይገባናል። አንድ ሰው አንድ አይደለም። አንድ ሰው ዋጋው የሺህ ነው። አንድ ሰው ዋጋው የሚሊዮን ነው። አንዱን ስትነኩ ብዙዎችን ትነካላችሁ። የወንድማችን የእህታችን የስማቸው ጠባቂ መሆን አለብን። ባልንጀራ ለባልንጀራው አምባሳደር ነው። ጓደኛውን የሚያሳማ እሱ ጓደኛ አይደለም። ለባልንጀሮቻችን አንደበት መሆን አለብን። እኔ የማውቀው ጠባዩዋ ይሄ ነው፣ እኔ የማውቀው ጠባዩ ይህ ነው፣ ወዳጄን በእኔ ፊት አታማውም ማለት አለብን። ዛሬ ግን ወዳጅ አብሮ የሚያማበት ዘመን በመሆኑ ወዳጅነት ላይ አነጣጥረን ኢላማ አድርገን ቀስት እየወረወርን ነው። ይልቁንም በሀገራችን አንድ መጥፎ አባባል አለ፣ ጫፍ ሳይያዝ አይወራም የሚባል። አዎ አንዳንድ ነገር የተወራው ጫፍ ተይዞ ነው። ጫፍ ሳይያዝ የሚወሩ ብዙ ነገሮች አሉ። ሐሰትን ፈብርከው ለሕዝብ የሚያድሉ ሰዎች አሉ። ሰይጣን የሚጫወትባቸው ብዙ ሰዎች አሉ። በሐሰተኛ መረጃ ወገንን የሚያሸብሩ ብዙ የሰይጣን ፈረሶች አሉ። ማስታወቂያዎችን ስንመለከት ከእውነት ይልቅ ወደ ውሸት ያደሉ ናቸው። ይዘን የምንገባው ዕቃ የሚያስፈልገን ነው ወይስ የማስታወቂያው ግነት ማርኮን የከፈልነው ነው? ብዙዎቻችን የማይጠቅመንን ነገር እየሰበሰብን ነው የምንገባው። እማንለብሰውን ልብስ፣ እማንጠቀምበትን ዕቃ እያጋበስን ነው የምንገባው። ለምን ስንል የማስታወቂያ የግነት የውሸት ምርኮኞች ነን። አጋኖ የሚያስተዋውቀውን ዱቄት አስተዋዋቂው ቀምሶት አያውቅም። ሰዎች ያልቀመሱትን፣ ያልገዙትን፣ ያላደረጉትን ነገር በክፍያ በወፍራም ድምፃቸው፣ በሚማርክ ድምፃቸው ሲያስተዋውቁ ይዘን እንገባለን። ኪሳችን የሚራቆተው ለውሸት ነው። ለማያስፈልገን ነገር ነው። የማያስፈልገን ነገር ጋር ጊዜና ገንዘብ ያልቃል። የሚያስፈልገን ነገር አፍጥጦ ሲመጣብን ጊዜ የለም፣ ገንዘብ የለም። ብዙዎቻችን የማይመለከተን ነው የምንኖረው። ዛሬ በስልካችን ላይ የምንሰማቸው የምንከታተላቸው የሚያበሳጩን አይምሯችንን ይዘው የሚውሉት ነገሮች የማይመለከቱን ነገሮች ናቸው። የእኛን ኑሮ እንዳንኖር ራሳችንን እንዳናይ ሰይጣን በመረጃዎች እያጣደፈን ያለው የሩምታ ተኩስ ውስጥ ነው የከተተን። ይሄ ዘመን ውሸት አካል ለብሶ የቆመበት ዘመን ነው። ይሄ ዘመን
ለውሸት የሚባጀትበት ዘመን ነው። እስከ ዛሬ ድረስ ውሸት መንፈስ ነበረ፣ ረቂቅ ነበረ። በዚህ ዘመን ላይ ውሸት ሱፍ ለብሶ ጥበብ ለብሶ በአደባባዩ ይንጎማለላል። በየማረፊያው ስፍራ ገብቶ ሻይና ማኪያቶ አዞ ይጠጣል፣ ይበላል፣ ይታያል። ውሸት አካል የነሳበት ዘመን ነው። የዓለም ኃይል በውሸታሞች እጅ ወድቋል። አብዛኛው የዓለም መሪዎች ይዋሻሉ። ዜጋው ሲዋሽ ወንጀል ነው ይላሉ። እነሱ ሲዋሹ ፖለቲካ ነው ይላሉ። ለውሸት የዳቦ ስም አውጥተው ውሸታቸው እንዳይገለጥ መሳሪያ መዘው ሰራዊት አቁመው ያስፈራራሉ። የዓለም ኃይል በውሸት እጅ ወድቋል። የዓለማችን ባለጠጎች የዓለምን ሕዝብ ንብረት በእጃቸው ይዘዋል። የዚህ ዓለም ንብረት የሚበዛው በጥቂት ሰዎች እጅ ነው ያለው። አብዛኛው ባለጠጋ ውሸታም ነው። ምክንያቱም ጌታን ሲፈትነው ያ ጠላት ያለውን ሰይጣን ያለውን እናውቃለን። የዓለምን ክብርና ዝና መንግስታት አሳየው። ወድቀ ብትሰግድልኝ ይህን እሰጥሃለሁ አለው። ዛሬ የዓለምን ዝና፣ ከበሬታ፣ ትልቅነት የያዙ ሰዎች ለዲያብሎስ ወድቀው የሰገዱ ናቸው። እውነተኛውማ መድረሻ አጥቶ ይጨነቃል። ዓለም ለእውነተኛ አትሆንም። ዓለም ውሸታም ናት። ማጠሯ ይህንን ዓለም ተሰናብተን አንድ ቀን መሄዳችን በእውነት ያስደስተናል። እንኳን ይህ ዓለም የዘላለም ቤታችን አልሆነ። ወደ እውነተኛው ዓለም እንሄዳለን። ወደ እውነተኛው ጌታ እንሄዳለን። በዓለማችን ላይ ያሉ ብዙ ጠበብቶች በውሸት የተያዙ ናቸው። ቡና እንዲሸጥለት የሚፈልገው ለጠበብቶቹ ይከፍላል። ቡና የልብ መድኃኒት ነው ይላሉ። የሻይ ቅጠል ምርቱ የወደቀበት ደግሞ ለአንዱ ሊቅ ደግሞ ይከፍልና ያስነግራል። ጠቢባን ሳይቀር ሸቃጮች የሆኑበት ዘመን ነው። ዕውቀታቸውን ያቃለሉበት፣ የአይምሮ ሀብታቸውን ያቃለሉበት፣ ሁሉም ነገር ገንዘብ የሆነበት ዘመን ነው። በዙፋን ተቀምጦ የሚገዛን ሰው ይመስለናል። አይደለም፣ ገንዘብ ነው የሚገዛን። የዓለማችን ኃይል በውሸት እጅ ወድቋል። ሚዲያዎቹን ስናያቸው የውሸት ትልቅ ድምፅ ማጉያ ናቸው። ዛሬ የምዕራብ ዓለም ሚዲያዎችን ስንመለከት በየቀኑ በየሰዓቱ ለሀገራቸውና ለመንግስታቸው የሚዋጉ ናቸው። የሌላውን ክፉ እያወሩ የራሳቸውን እየደበቁ ሀገራቸውን ገነት ሌላውን ሲኦል አድርገው የሚያሳዩ ናቸው። ሚዲያዎች ትልቅ ጦር ሜዳዎች ናቸው። ዛሬ ስለነ ራሻ የምዕራብ ሚዲያዎች የሚተርኩትን ስናይ ራሻ ምድር ላይ ብንሄድ ሀገር ያለ ከተማ ያለ አይመስለንም። ነገር ግን ውሸት ነው። ሚዲያዎች የእውነት ጠበቃ ከመሆን ይልቅ የማይፈልጉትን ለማሳነስ፣ የማይፈልጉትን ሰው እርቃን ለማሳየት የቆሙ ናቸው። እግዚአብሔር በዚህ ሁሉ እየተበደለ ነው። ሰው በጀት ባጅቶ እግዚአብሔርን እየበደለ ነው። ሚዲያ አቋቁሞ እግዚአብሔርን እያሳዘነ ነው። አየሩን የሞላው ከእውነት ይልቅ ውሸት ነው። ቅዱስ መጽሐፍ ውሸትን አስወግዱ ይላል። ውሸት ቆሻሻ ነው፣ መወገድ አለበት። ቆሻሻን አስወግዱ የሚል ማስታወቂያ እንሰማለን። ነገር ግን በልባችን ያለው ቆሻሻ፣ በቤታችን ያለው ቆሻሻ አልተወገደም። እርሱ ውሸት ይባላል። የጲላጦስና የሄሮድስ ፍቅርን መጽሐፍ ቅዱስ ይነግረናል። በዘመናቸው ለአንድ ቀን ተዋደው የማያውቁ ሄሮድስና ጲላጦስ ኢየሱስ ክርስቶስ ጌታችንን ለመስቀል ተዋደዱ። አንዳንድ ፍቅሮች፣
አንዳንድ መዋደዶች ሌላውን ለማጥፋት ነው። ፍቅር በፍቅር ላይ እንጂ ፍቅር የሚጠሉትን ለማጥፋት ከተመሰረተ አደገኛ ነገር ነው። ዛሬም የጲላጦስና የሄሮድስ ፍቅር የሚጠሉትን እስኪገሉ ድረስ የሚያስተቃቅፍ እናያለን። የጠላት የጠላት ወዳጄ ነው አደገኛ ስሌት ነው። ወዳጅ ብቻ ነው ወዳጅ፣ አፍቃሪ ብቻ ነው አፍቃሪ። እኛን ለማጥፋት የተዋደዱብን ሄሮድስና ጲላጦሶች ብዙ ናቸው። እግዚአብሔር ካልወሰነ ግን ሰው ስለመከረ አንጠፋም። ሰው ስለተከማቸብን አንጠፋም። መኖር በእግዚአብሔር እጅ ነው። የምንኖረው ሰዎች ይሁንታ ስለሰጡን ስለፈቀዱልን አይደለም። መኖር የአንድ አምላክ ስጦታ ነው። ውሸትን ስንመለከት፣ ብዙ ቅባቅቦቻችንን ስንመለከት፣ ብዙ ሜካፖቻችንን ስንመለከት የውሸት ሰራዊቶች ናቸው። ዛሬ ወጣቱ ወጣት መምሰል አልፈለገም። ሴቱ ሴት መምሰል አልፈለገም። ወንዱ ወንድ መምሰል አልፈለገም። ውሸት ዕለታዊ ፈተናችን ሳይሆን ኑሯችን እየሆነ ነው። ስለዚህ ከሐሰተኛ ኑሯችን እውነተኛ ደስታን መጠበቅ እርሱ ሞኝነት ነው። ከሐሰተኛ ኑሯችን እውነተኛ ደስታን መፈለግ እርሱ ሞኝነት ነው። ደስታ የሚገኘው በእውነት ነው። ለእግዚአብሔር በማደር የሚገኝ ነው። ኳስ ጨዋታውን ዝም ብላችሁ ተመልከቱ። ሳይመቱ የሚወድቁ ተጫዋቾች ታያላችሁ። ሩጫውን ተመልከቱ። ሳይታመሙ ጥፍ ብለው የሚወጡ ሰዎች አሉ። አቃተኝ ከማለት ያኛውን ሰው የሚያስከስሱ ቀይ የሚያሰጡ አሉ። ውሸት ያልበደሉንን እንደበደሉን አድርገን እንድንስላቸው ያደርገናል። እኔ ደከምኩ ከማለት እገሌ ገፋኝ ማለትን እንድንመርጥ ያደርገናል። የውሸት አንዱ ባህሪው ከሳሽ ያደርጋል። በሕይወታችን እኔ ደከምኩኝ ከእኔ ችግር አለ ከማለት አጠገባችን ያሉትን እንወቅሳለን፣ እንከሳለን። ላልተሳካልን ነገር ሰዎችን እንከሳለን። ላልቆምንበት ነገር ሰዎችን ተጠያቂ እናደርጋለን። ችግሩ እኔ ጋ ነው፣ እምፈታው በእግዚአብሔር ኃይል ነው። ችግሩ ላይ በማፍጠት ችግር አይፈታም። መፍትሄውን በማሰስ ችግር ይፈታል ብለን ለመጨነቅ ያዋልነውን ጉልበት ለመፍትሄ ማዋል ይገባናል። ውሸት ሕይወታችንን እየመራ ነው። ሀገርን እየመራ ነው። ቤተ ክርስቲያንን እየመራ እያወከን ያለው ውሸት መወገድ አለበት። አንዳንድ ሰዎችን ለምን ጠላ ናቸው? ለምን አሳደር ናቸው? ለምን በከል ናቸው? ለምን ስማቸውን አጠፋን? ውሸት ሰምተን ነው። ለነገ ጸጸት ከሚዳርጉን ነገሮች ዋነኛው ውሸት ነው። የሰማነው ውሸት ነው። የተዋጋነው ግን የእውነት ነው። ይልቁንም በሀገራችን የራሱ ጠብ የሌለው ብዙ ሰው ነው ያለው። የደቦ ጠበኛ ነው። የጅጊ ጠበኛ ነው። ደቦ የሚያምረው ለስራ ነው፣ ለጠብ አያምርም። ደቦ የሚያምረው የህብረት ስራ የሚያምረው ለጠብ ሳይሆን ለልማት ነው። እግዚአብሔር ውሸትን ይጠላል። እውነተኛ ስንሆን የእግዚአብሔር ልጆች እንባላለን። ውሉደ ክህነት እንባላለን። ውሉደ እግዚአብሔር እንባላለን። ውሸትን ስንመጥ የዲያብሎስ ልጆች እንባላለን። ውሸት ማቆሚያ የላትም። ውሸታሞች ያቆማሉ፣ ሲነቃባቸው ፍሬን ይይዛሉ ብለን ነው የምናስበው። ውሸት ግን ማቆሚያ የለውም። ኢየሱስ ክርስቶስ በማዳኑ መንፈስ ቅዱስ በኃይሉ
ነፃ ከሚያወጣን እስራት አንዱ ውሸት ነው። አንዳንድ ሰዎች ይታያቸዋል፣ ስለ እናንተ ይለጥፉባችኋል። የምትወዱትን ሰው ተከታትለው ያጠለሹባችኋል። እነኚህ ሰዎች እርግጠኞች ናቸው፣ ነገር ግን ለሰይጣን ሹክሹክታ ተላልፈው የተሰጡ ናቸው። ሁለት ውሸታሞች መንገድ ተገናኙ ይባላል። ሁለት ውሸታሞች መንገድ ላይ ተገናኙ። አንደኛው ውሸታም ያኛውን ምን አለው? እንኳን አገኘሁ ወዳጄ፣ ዛሬ ህልም አይቻለሁ፣ ፍታልኝ አለው። ምንድነው ያየኸው ህልም? ያየሁት ህልም አምባ ላይ ፈረስ ይቀርብልኛል፣ የተጌጠ ያማረ ነው። የወርቅ ጋሻ የብር ጦር ይዤ አጊጬ ተሸልሜ ፈረሱ ላይ ተቀምጬ ወደ ሰማይ አልወጣም፣ ወደ ምድር አልወርድም፣ ነገር ግን በአየር ላይ ስበር አየሁ አለው። ያኛው ውሸታምም አልጣመውምና ከመቼ ጀምሮ ነው ፈረስ ደግሞ በአየር ላይ የሚበረው አለው። ያኛው ሲመልስ ምን አለ? አይ ባለፈው ጊዜ ምድር የሚያህል ምጣድ በህልም ያየው ብለኝ አልነበረም አለው። አዎ ሳስስና ሳሰፋ ትልቅ እንጀራ ስጋግር አየው ብለኝ የለም? አዎ ብያለሁ። ወደ ምድር ያልወረድኩት ምጣድህን ላለመስበር ነው አለው። ውሸታም መቆሚያ የለው። እኛ ያቆማሉ ብለን ነው የምናስበው። ውሸት ፋብሪካ አለው። ብዙ ውሸታቸው ተነባባሪ የሆኑ ሰዎች አሁን ተነቃባቸው፣ አሁን ያቆማሉ ስንል የሚቀጥሉ ሰዎች አሉ። ውሸት መቆሚያ የለውም። የሚቆመው እውነት የሆነውን ክርስቶስን ሲያገኝ ነው። ኢየሱስ ክርስቶስ ጌታችን እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሏል። ከውሸት ነፃ የምንወጣው እውነት የሆነውን ክርስቶስን ስናምን ነው። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። መጥተው የማያጡ አንተ የምትገኝ አምላካችን፣ እንኳን መጥተው ሊያጡ ያልፈለጉህን የምትፈልግ የጠሉህን የምታፈቅር አምላካችን፣ እስኪያውቁ ራሳቸውን እስኪረዱ ዓይናቸውን እስኪገልጡ እስኪያስተውሉ ድረስ የምትጠብቅ ራሱን የሳተ በሽተኛ አይምሮውን ያጣ በሽተኛ እስኪነቃ ዘመዶቹ አፍጥጠው ለወራት እንደሚጠብቁት ከልጅነት ጀምሮ እስክናውቅ ድረስ የጠበቅከን ጌታችን እናመሰግንሃለን። ፈልገው የማይከስሩ እግዚአብሔር ሆይ በብዙ አውድ ውለናል፣ ተሸንፈናል። በብዙ የጓጓንለት ነገር ላይ ተገኝተናል፣ ጣዕማተን ተመልሰናል። በብዙ በወደድናቸው መካከል ተገኝተን ቆስለን ተመልሰናል። ፈልገን ያልከሰርንህ አማኑኤል ሆይ እናመሰግንሃለን። በሩቅ ላሉት ተስፋቸው የሆንክ እግዚአብሔር አንተ በሩቅ ያሉትን ታቀርባቸዋለህ። ስፍራው ርቋል፣ ዘመኑ አልቋል ብለህም አትተዋቸውም። በሩቅ ላሉት ተስፋቸው አንተ ነህ። በቤት ያለነው የቤት ልጆች አገልጋዮች ስናቆስለ አንተ በሩቅ የሚመጡትን እየጠበቅክ ነው። የተወደድክ አምላክ እግዚአብሔር ሆይ በእውነት በሩቅ ላሉት ተስፋቸው ነህና ስምህ የተባረከ የተቀደሰ ይሁን። የራቁህ እንጂ የራቅካቸው እነማን ናቸው? ጌታ ሆይ አንተ ለሁሉ ቅርብ አምላክ ነህ። በአባትነት አድልኦ የለብህም። አባትነት ሸክም ነው፣ ንጉስነትም መታሰር ነው እንደሚባለው በእኛ የታሰርክ ንጉሳችን፣ የግርግሪት የታሰርክ በቀራንዮ የተሰቀልክ ንጉሳችን፣ አንተ የእኛን ሸክም የተሸከምከው አባታችን ሆይ እናመሰግንሃለን። ሰራዊት ያለ በሰራዊትህ ያላጠፋህን የጠበቅከን ጌታ፣ ሰራዊትህን የምትጠብቅ የሰራዊትህ መድህን እግዚአብሔር እናመሰግንሃለን። እውቀትህ ከመደነቅ ያለፈ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስምህ የተባረከ የተቀደሰ ይሁን። የውስጥን የምታውቅ ውስጥንም የምታሞቅ አምላክ የልብ ረፍቷ የነፍስ አገሯ
አንተ ነህና እንደ ወፍ የምትቅበዘበዘው፣ ጎጆዋ አንተ ነህና እንደ ወፍ ለምትቅበዘበዝ ነፍሳችን ጎጆ ማረፊያው አንተ ነህና ትልቁ ዋርካ እግዚአብሔር ተመስገን። ጌታ ሆይ እውነት ባድማ የሆነችበትን ይህንን ዘመን፣ ሐሰት የነገሰበትን ይህንን ዘመን አቤቱ ይቅር በለው። የተላለፉትን መልሳቸው፣ ከእውነት ጋር የተላለፉትን፣ ከፍቅር ጋር የተላለፉትን አቤቱ መልሳቸው። ጌታ ሆይ መጨረሻቸው ገደልና ጥፋት እንዳይሆን እዘንላቸው። ሐቅን ላለመስማት የማሉትን ሁሉ ጆሮአቸውን አቤቱ ክፈትላቸው። የሚያስቡትን የሚሰሙ፣ የሚያቀብሏቸውን ብቻ የሚሰሙትን ወደ እውነት አድርሳቸው። ለክፉ ቀን ቀጠሮ የያዙትን፣ ለመገዳደል ለመተላለቅ የዓመት የመንፈቅ እቅድ የያዙትን ሁሉ በቸርነት ወደ ልቦናቸው መልሳቸው። ጌታ ሆይ እረፍት ያጡትን እንድታስታውሳቸው እንለምንሃለን። በዚች ሰዓት ስለሚሞቱ ወገኖቻችን በሀገራችን ስላሉ ጌታ ሆይ በሌላውም ዓለም በእስራኤል በኢራን በዚያ ስፍራ ሁሉ ስላለው ሁከት አንተ ሰላማዊ ኢየሱስ ክርስቶስ ሰላምን እዘዝ። ሁሉ ወንድማችን ነው። ሁሉ ወገናችን ነው። ሁሉ የፈጠርከው ነው። ከፈጠርከው ላይ ደረጃ ያለው አመሳሶ የሚወጣበት ምንም ነገር የለም። ጌታ ሆይ ሁሉ ወገናችን ነው። በቸርነት አስበው። የሁሉ አምላክ እግዚአብሔር የእውነተኞችን ክንድ አበርታ። እውነት ለሚዘሩት አቅሙ ናቸው። ጌታ ሆይ ተነባብረው እውነተኞችን ለማጥፋት የወጡትን ሐሰተኞችን አስታግሳቸው። በቤታችን፣ በሕይወታችን፣ በትዳራችን፣ በሀገራችን፣ በምድራችን ላይ እውነት ትንገስ፣ እውነት ታብራልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።